ሰላም ጤና ይስጥልኝ። ዜና እናሰማለን። በቅድሚያ አርዕስተ ዜና። ኢትዮጵያና ኤርትራ የአልጀርስ ስምምነት እንዲያከብሩ ጥሪ እየተደረገ ያለው ለምንድን ነው ተባለ። የኤርትራ መንግስት ካለ ፍርድ ለዓመታት ያሰራቸውን የክርስትና እምነት ተከታዮች ፈታ። በአውስትራሊያ አባትና ልጅ በአይሁዶች ላይ በፈጸሙት ጥቃት 15 ሰዎች ሲገደሉ 42 ላይ ጉዳት ደረሰባቸው። አውሮፓ ክፉኛ ነቅፎ ቻይናንና ሩሲያን በዝምታ ያለፈው ትራምፕ አዲሱ የደህንነት ስትራቴጂው ምንድን ነው? የዩኬ የስለላ ተቋም ሩሲያ በተጨባጭ አደጋ ደቅናለች ሲል አስጠነቀቀ። ዜናውን በዝርዝር እናሰማለን። የኤርትራ መንግስት ካለ ፍርድ ለዓመታት ያሰራቸው የክርስትና እምነት ተከታዮች ፈታ። የኤርትራ መንግስት በሀገሪቱ ውስጥ እውቅና ከተሰጣቸው የክርስትና እምነት አብያተ ክርስቲያንን ውጭ አካል በመሆናቸው ለዓመታት ታስረው የቆዩ ወደ 98 የሚጠጉ ሰዎች መልቀቁን ምንጮች ለቢቢሲ ተናገሩ። መንግስት እነዚህን ከእምነት እንቅስቃሴዎች ጋር ለዓመታት ካለ ፍርድ ቤት ውሳኔ በእስር ቤት ያቆያቸውን እስረኞች የፈታው ባለፉት ሳምንታት መሆኑን በሀገር ውስጥና በውጭ ያለው ገልጸዋል። ባለፈው ሳምንት ሐሙስ የፕሬዝዳንት ኢሳያስ አፈወርቂ መንግስት ከመካከላቸው 20 ሴቶች የሚገኙበትን 36 አማኞች በዋስ ከእስር ለቋል። ከተለቀቁት መካከል አብዛኞቹ ማይሰሯ በተባለ እስር ቤት ውስጥ ከ5 ዓመታት በላይ መደበኛ ክስ ሳይመሰርትባቸው እንዲሁም ፍርድ ቤት ሳይቀርቡ በእስር ላይ ቆይተዋል። በአውስትራሊያ አባትና ልጅ በአይሁዶች ላይ በፈጸሙት ጥቃት 15 ሰዎች ሲገደሉ 42 ጉዳት ደረሰባቸው። ከአውስትራሊያ ቦንዴ የባህር ዳርቻ በዓል ሲያከብሩ በነበሩ የአይሁድ ማህበረሰቦች ላይ ጥቃት ተፈጽሞ 15 ሰዎች ሲገደሉ 42 ደግሞ ጉዳት ደረሰባቸው። ከተፈጸመው ጥቃት ጀርባ አባትና ልጅ እንዳሉበት የአገሪቱ ባለስልጣናት ይፋ አድርገዋል። ጥቃቱ የተፈጸመው በሂብሪው ቋንቋ ሃኑካ ወይም ቻንኳ በመባል የሚታወቀውን በዓል እያከበሩ በነበረበት ወቅት ነበረ። ሃኑካ የአይሁዶች የብርሃን በዓል ነው። በየዓመቱ የሚከበረው ሃኑካ ብዙ ጊዜ በህዳር ወይም ታኅሳስ ወር ላይ የሚውል ሲሆን ለ8 ቀናት ይቆያል። ጥቃቱ በተፈጸመበት ወቅትም የመጀመሪያው ቀን ዝግጅት በቦንዲ ባህር ዳርቻ ላይ እየተካሄደ ነበረ። እሁድ ዕለት በተፈጸመው በዚህ ጥቃት የ10 ዓመት ታዳጊን ጨምሮ 15 ሰዎች የተገደሉ ሲሆን 42 ሰዎች ደግሞ ጉዳት እንደደረሰባቸው ፖሊስ ገልጸዋል። አውሮፓ ክፉኛ ነቅፎ ቻይናና ሩሲያን በዝምታ ያለፈው የትራምፕ አዲሱ የደህንነት ስትራቴጂ። የትራምፕ አስተዳደር የብሔራዊ ደህንነት ስትራቴጂ በአሜሪካ የቅርብ አጋሮች መካከል ስጋት ፈጥሯል። ይህ ብቻ ሳይሆን ለዓመታት የአሜሪካ የውጭ ፖሊሲ ከመሰረቱ መርሆች በእጅጉ ያፈነገጠ ነው። ባለፈው ሳምንት የአሜሪካ አስተዳደር ይፋ ያደረገው ባለ 33 ገጽ ሰነድ ዓለምን በዋናነት እንደ ኢኮኖሚያዊ ማዕከል አድርጎ ያቀርባል። በዚህም የተነሳ የሁለትዮሽ ስምምነቶችና የኢኮኖሚ ብሔርተኝነትን ከዲሞክራሲ መስፋፋት በላይ ከፍ አድርጎ አቅርቧል። ስትራቴጂው በቅድሚያ የሚሰጣቸው ጉዳዮች እንደሆኑ ከዘረዘራቸው ነጥቦች መካከል የውጭ ተጽዕኖን መዋጋት፣ በስፋት የሚደረግ ስደትን ማስቆም እንዲሁም በአውሮፓ ህብረት ውስጥ አለ የተባለውን ሳንሱር መቃወም የሚሉት ይገኝበታል። በርካታ የአውሮፓ ህብረት ባለስልጣናትና ተንታኞች ሰነዱ ሀሳብን በነጻነት የመግለጽን ጉዳይ ላይ ትኩረት ያደረገበት ምክንያት ላይ ጥያቄ በማንሳት ትችታቸውን አሰምተዋል። የቢቢሲ የውጭ ጉዳይ ሚኒስትር ዘጋቢ ቶም ባታማን ለዘ ግሎባል ስቶሪ ብሮድካስት የትራምፕ አስተዳደር የሚከተለውን ርዕዮተ ዓለማዊ አመለካከት በሚገባ ያሳያል ብለዋል። ሰነዱ እንደ ሩሲያ ወይም ቻይና ያሉ ተገዳዳሪ የሚተች ሀሳብ አልሰፈረበትም። ይህም ብዙ ታዛቢዎችን ያስገረመ ሆነዋል። በምትኩ ለአውሮፓ ጠንካራ ቃላትን በመጠቀም ትችቶች ሰንዝረዋል። ይህም በዚህ ሳምንት በአውሮፓ ዋና ከተሞች ላይ ስጋት ፈጥሯል። ስሙን ከኢትዮጵያ ያገኘው ጃማይካዊ አትሌት አሰፋ ፖል እና የበጎ አድራጎት ስራውን እንቃኛለን። የጃማይካ አውሎ ነፋስ በቀላቀለ ከፍተኛ ዝናብ ሄሪኬን መመታቷን ተከትሎ በርካታ ሰዎች ሲሞቱ ከቤት ንብረታቸው የተፈናቀሉ ሰዎች ቁጥርም ከፍተኛ ነው። በሄሪኬን መሊሳ ምክንያት በአብዛኛው ጃማይካ መብራትና ውሃ ተቋርጧል። ዓለም አቀፍ የገንዘብ ተቋም ኤምአይኤፍ እንዳለው የደረሰው ጉዳት $8.8 ቢሊዮን ይገመታል። ጃማይካ ከደረሰባት ጉዳት በቀጣይ 3 ዓመታት እንድታገግም በሚል አይኤምኤፍ $6.7 ቢሊዮን መድቧል። የዓለም ባንክ ደግሞ $150 ሚሊዮን ድጋፍ ለመስጠት ቃል ገብቷል። የጃማይካ መንግስት እንዳለው በተፈጥሮ አደጋው ምክንያት ከሀገር ውስጥ ምርት 41% ጉዳት ደርሶበታል። በመላው ዓለም የሚኖሩ ጃማይካውያን ሀገራቸውን ለማገዝ እየተረባረቡ ይገኛሉ። በተለያዩ ሀገራት የሚኖሩ ታዋቂ ጃማይካውያን ገንዘብ ማሰባሰብን ጨምሮ በበጎ አድራጎት ስራዎች ተሰማርተዋል። የታዋቂ የአጭር ርቀት አትሌቶችና የሙዚቃ ባለሙያው ሀገር የሆነችው ካሪቢያን ውስጥ የምትገኘው ሀገራቸውን ወገናቸውን ለመርዳት ጃማይካ ሁሉም እየጣረ ነው።
አንድ ሻጊና ሻይ ባር ያሉ ድምፃውያን የሙዚቃ ኮንሰርት በማዘጋጀት ድጋፍ ለማሰባሰብ እየሞከሩ ይገኛሉ። በበጎ አድራጎት ስራ እየተሳተፉ ከሚገኙ ታዋቂ ጃማይካውያን አንዱ በ100 ሜትር ሩጫ የሚታወቀው አትሌት አሰፋ ፖል አንዱ ነው። በአውሮፓውያን 2005 በ9.7 ሰከንድ እና በ2008 9.74 በ100 ሜትር ሩጫ የዓለም ባለ ክብረ ወሰን ነበረ። አሁን ከዓለም አቀፍ የሩጫ ውድድር ያራቀው አትሌቱ የ100 ሜትርና የሩጫ ውድድርን ከ10 ሰከንድ ባነሰ ጊዜ በማጠናቀቅ ዝነኛ ነው። አሰፋ ፖል በ97 ውድድሮች የ100 ሜትር ውድድርን ከ10 ሰከንድ በታች በመጨረስ ከየትኛውም አትሌት የላቀ ነው። እንደ አውሮፓ አቆጣጠር በ2010 በቼክ ሪፐብሊክ ያስመዘገበው 9.07 ሰከንድ የዓለም ሪከርድ ነው። ፖል በትውልድ ሀገሩ ጃማይካ ሰብአዊ ድጋፍ እያደረገ መሆኑን ከቢቢሲ ኒውስ ዴይዝ ጋር ባደረገው ቆይታ ገልጿል። በጣም ያሳዝናል። እንዲህ ያለ ነገር መከሰቱ ያሳዝናል። እንደዚህ ላለ ቀውስ ዝግጁ አልነበርንም ብለዋል። አውሎ ነፋስ የቀላቀለው ከፍተኛ ዝናብ ሲነሳ አሰፋ በጃማይካ መዲና ኪንግስተን በሚገኘው ቤቱ ነበረ። ኪንግስተን ከሌሎች ጃማይካ አካባቢዎች አንጻርም ብዙም አልተጎዳችም። አሰፋ ከቢቢሲ ኒውስ ዴይዝ ጋር ባደረገው ቃለ ምልልስ በአገሩ ስለደረሰው የተፈጥሮ አደጋና ተጎጂዎችን ለመርዳት እየተደረገ ካለው ጥረት በተጨማሪ የስሙ ጉዳይ ተነስቶ ነበር። አትሌቲክስ ስፖርት ኮከቡ አሰፋ ፖል በዚህ ወቅትም ስሙን ያገኘው ከኢትዮጵያ እንደሆነና ታሪኩ ተናግሯል። አጎቴ ከአንድ ኢትዮጵያዊ ጋር ስለተማረ ነው ስሜን አሰፋ ያለው ብሏል። በተጨማሪም አብዛኛው ጃማይካውያን የሚወዱ ሻሸመኔ ገና እንዳልጎበኘም ጠቅሷል። ስሙን ከኢትዮጵያ ያገኘው ጃማይካዊ አትሌት አሰፋ ለቢቢሲ እንደተናገረው በጃማይካ ደሴት ያለው ሕይወት በሄሪኬን ሜሊሳ ምክንያት እንዳልነበረ ሆኗል። የዩኬ ስለላ ተቋም ሩሲያ ተጨባጭ አደጋ ደቅናለች ሲል አስጠነቀቀ። ሩሲያ ላለፉት ጊዜያት ባደረሰችው አደጋ አዲሷ የኤምኤ6 ኃላፊ ብሌዝ ዌትሬውሊዝ ዛሬ በሚያደርጉት ንግግር ሩሲያ ስለደቀነችው ተጨባጭ ስጋት እንደሚያስጠነቅቁም ተገልጿል። የሩሲያ ወኪሎች ስለደቀኑትና ወሳኝ የሚባሉ መሰረተ ልማቶች ላይ የሳይበር ጥቃትና የድሮን ጥቃት ስለተቀላቀለው ቅይጥ ውጊያ አጽንኦት ሰጠው ንግግር ያደርጋሉ ተብሎ ይጠበቃል። ሜትሬዌሊ ሩሲያ ተስፋፊ የቀድሞ ናፋቂና ጠበኛ ተጨባጭ ከባድ ስጋት የደቀነች በማለት ይገልጿታል ተብሎ ይጠበቃል። በዩክሬን የሚካሄደው ጦርነት በመጥቀስም ብሪታንያ የዩክሬንን ጎን በመቆም ፕሬዚዳንት ቭላዲሚር ፑቲን ላይ ጫና እንዲያደርጉ ጥሪ ያቀርባል ተብለዋል። የዩናይትድ ኪንግደም የመረጃ አገልግሎት ኃላፊ ሆነው የተሾሙት ሜትሬዌሊ የብሪታንያን የውጭ ሀገር የስለላ ኤጀንሲ የሚመሩ የመጀመሪያዋ ሴት ናቸው። ከጥቅምት 1 ጀምሮ ከሰር ሪቻርድ ወደ ኃላፊነታቸው ተረክበዋል። ሰኞ ዕለት የሚያደርጉት ንግግር በቅርቡ የመረጃ ጦርነት በመክፈት የተከሰቱትን በሩሲያ እንዲሁም በቻይና የሚገኙ ሁለት ኩባንያዎች የሚጠቀሱ ሆኗል። በዚህም የተነሳ በኩባንያዎቹ ላይ በዩኬና በአጋሮቿ ላይ ያለውን ልዩነት የሳይበር እንቅስቃሴ ላይ በፈጠሩት ማወቅ ምክንያት ማዕቀብ እንደተጣለባቸው የሚያመላክት ነው። የምዕራባውያን ማዕቀብ የሩሲያን ኢኮኖሚ ያሽመደመዱ ሲሆን ወደ ውጭ የምትልካቸው ምርቶች ከምዕራባውያን ሀገራት ይልቅ ወደ ቻይና፣ ህንድ እንድታዞር አድርጓል። ነገር ግን እስካሁን ድረስ ፕሬዚዳንት ፑቲን ዩክሬን ላይ የከፈቱት ጦርነት እንዲያቆሙ ማድረግ አልቻለም። ከዚያ ይልቅ በቁጥጥራቸው ስር ማስገባት የሚፈልጓቸውን የዩክሬን ግዛቶች እስኪያገኙ ድረስ በጦርነቱ ለመቀጠል